እንግዲህ አንዲት እህቴም ቢሸናቆ አካባቢን አሳይኝ ብላለች። በጣም ያምራል። ደግሞ አሁን ያለሁበት አካባቢ ወይ ጽድት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ሜዳው ለጣለው ሜዳ ጋራው ሸንተረሩ አካባቢ ነው ያለሁት ማለት ነው። እንግዲህ አንዲት እህቴም ቢሸናቆ አካባቢን አሳይኝ ብላለች። እኔም እንግዲህ ባለችው መሰረት ላሳያት መጥቻለሁ ማለት ነው። በጣም ያምራል። ደግሞ አሁን ያለሁበት አካባቢ ወይ ጽድት ሲል ከብቶቹ ምናምን ደስ ይላልና ውድ እህቴ ሰፈርሽን እንግዲህ በደንብ አድርገሽ ተከታታይ አሳይሻለሁ በቻልኩት አቅም ማለት ነው። እንግዲህ ይሄ የምታዩት አካባቢ ቢሸናቆ ከመስመሩ በታች ያለው ሰፈር ነው ማለት ነው። ከሜዳው ከፍ ብሎ እንግዲህ እንደምታዩኝ እየተጓዝኩ ነው። እህቴ አሳይኝ ብላኛለች። አረብ ሀገር የምትገኝ የመዳም ቅመም ማለት ነው። ይሄ የምታዩት ቢሸናቆ ከታች በኩል ያለው ቦታ ነው ማለት ነው። አብዛኛው እንግዲህ እንደምታዩት የእርሻ ቦታ ነው። ይሄ ደግሞ አዲስ እየተሰራበት ያለው ቤት ነው። ያው ሁሉም ስታዩት አሁን ላይ በቃ ቤት በቤት ተጥለቅልቋል። አንዳንድ ቦታ ነው የእርሻ ቦታ ያለው ማለት ነው። ሁሉም ቤት እየተሰራበት ነው። ይሄ የምታዩት እርሻ ራሱ ወደፊት እንደዚህ ሆኖ አታዩትም። ቤት በቤት ነው የሚሆነው። ይህም የሚሆነው ያው የመዳም ቅመሞች እንግዲህ አረብ ሀገር ተሰደው ቤተሰቦቻቸውን የራሳቸውን ሕይወት ለመቀየር የሚያደርጉት ነገር ነው። እዚህ ደግሞ የምታዩት ሜዳው አለ አይደለ? ወደ ወንዙ አካባቢ አያችሁት? ቤቱ ራሱ ወንዝ ድረስ ሂዷል። ወንዝ ድረስ አልቀረምና በቃ ወደፊት አገራችን ሁሏም በቃ ከተማ ትሆናለች ብላችሁ ነው። ይህ ደግሞ የምትወዱት ልብስ የምታጥቡበት ድሮ እንግዲህ ሀገር እያለን ልብስ ለማጠብ ወደ ወንዝ ሰፋ ያለ ቦታ ሂደን ነውና ይሄ ደግሞ ገላና የሚባለው ከቢሸናቆ ወረድ ብለን ሜዳውን አልፈን የሚገኘው የገላና ወንዝ ነው ማለት ነው። በጣም በሚያምር ሁኔታ ደስ በሚል ከብቶቹንም እንደምታዋቸው በጣም ደስ ይላሉ። ይሄው እንግዲህ የገላና ወንዝ ይሄን ይመስላል። ያው ወደፊት ይሄው ሁላ ቤት እንደሚሆን አልጠራጠርም። ወንዙንና ጎርፉን ካልፈሩ በቀር በቃ በየአካባቢው ቤት ተጥለቅልቋል ማለት ነው። ወደፊት እንግዲህ ሀገራችን ሰልጥኖ ሁሉም ነገር አምሮበት እንድናይ አላህ ይፍቀድልን። እንደምታዩት ይሄ የገላና ወንዝ ነው። እዚህ ያው እንደምታዩቸው ከብቶች አሉ። ይሄ ደግሞ አቃኔ ይባላል ማለት ነው። የአቃኔ ልጆች ካላችሁ ጎብኙ ሰፈራችሁን። እኔ ለእናንተ የማልሆነው ነገር የለም። እስኪውት ይህ አካባቢ አያምርም? ከብቶቹ ሜዳ ላይ ተቸክለው ሳር እየጋጡ ምናምን ታስታውሳላችሁ አይደለም? እና ይሄ ከቢሸናቆ ሸገር ብለን ከወንዙ ማዶ አቃኔ የሚባለው ሰፈር ነው። እንግዲህ የአቃኔ ልጆች ካላችሁ እኔን የምትከታተሉ አካባቢያችሁን ጎብኘት አርጉ ማለት ነው። ይሄው እዚህ ማዶ ሰፈር ያለው ነው አቃኔ የሚባለው። ብዙም ሰፈር ያን ያህል ብዙ ቤት ባይኖረውም ይሄን ይመስላል። እንግዲህ ግን ያምራል። በቃ አይደለ? ሜዳውን ስትመጡ በወንዙ ዳርዳር ያለው ውበቱ ወይ ማሻአላ ነው። ይህ ሰፈር ደግሞ ምስሎ ይባላል። እንግዲህ ምስሎ ያላችሁ ልጆች የመዳም ቅመሞች ሰፈራችሁን ማየት ትችላላችሁ። እኔ ለእናንተ የማልሆነው የለኝም ማለት ነው። የአቅሜን በቃ የምፈልጉትን ነገር አሳያችኋለሁ፣ አስጎበኛችኋለሁ። ምስሎን አካባቢ ጎብኙ ማለት ነው። ሰምታችኋል።